ሰላም ጤና ይስጥልኝ ውድ የደቡብ ሜድ ቤተሰቦችና ተከታታዮች እንኳን ወደ ደቡብ ሜድ በሰላም መጣችሁ። የሆድ ስብን ለመቀነስ ምን መብላት አለቦት? ቦርጭን ለማጥፋት በ7 ቀን ውስጥ ለመቀነስ ምን መመገብ ይኖርብናል? የሆድ ስብን ለመቀነስ አረንጓዴ ሻይን መጠጣት የግድ ላስፈልጎት ይችላል። አስማታዊ መጠጥም ላስፈልጎት ይችላል። የራሱን በረሃብ መቅጣት፣ በየቀኑ ጠዋት 1000 ጊዜ ስፖርት መስራት ወይም 1000 ጊዜ ሲታፕ እና ፑሻፕ መስራት በእርግጠኝነት ላስፈልጎት ይችላል። የሆድ ስብን ለመቀነስ የሚረዱ ፕሮግራሞችን፣ የምግብ ስርዓቶችን እንመለከታለን። በሳምንት ውስጥ እንዴት አስፈላጊ ወደ የሆነ የሰውነት ቅርጽ መቀየርና መመለስ ይቻላል። ምናልባትም ሳይራቡ ከፍተኛ የሆነ ካሎሪዎችን ሳያቃጥሉ የደም ስኳር ምላሾችን ሳበላሹ የምግብ መፈጨት ስርዓታችን ላይ ከፍተኛ ተጽዕኖ ሳናሳድር በሰውነታችን ላይ ያለውን ሜታቦሊዝም ብቻ በማስተካከል በ7 ቀን ውስጥ ቦርጭን ወይም የሰውነት ስብን እንዴት መቀነስ ይቻላል? ዛሬ በእውነት የሚጠቅመውን 7 የምግብ ስትራቴጂዎችን እንመለከታለን። በተለይ ደግሞ አብዛኞቹ በኢትዮጵያን ኩሽናዎች የሚገኙ በርካሽ በየትኛውም ቦታ ልናገኛቸው የምንችሉ ምግቦች ናቸው። ይህ ደቡብ ሜድ ነው። ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር መንከፋፍልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡብ ነኝ። ከሉፍት እንደተለመደው ደቡብ ሜድን ሰብስክራይብ፣ ሼር በማድረግ የትምህርት ርዕሶች እንዲደርስ አድርሱ እድሉ እንላለን። ሲቀጥል በመጀመሪያ ላይ የምናገኘው የሆድ ስብ በትክክል ምንድን ነው? ሳይንስ ምን ይላል ስለ ሆድ ስብ? የሆድ ስብ በሰውነታችን ውስጥ ያልተጠቀምንባቸው የኃይሎች ክምችት ወይም ደግሞ የኢነርጂዎች ክምችት ነው። በተለይም ያልተጠቀምንባቸው ኃይሎች በሰውነታችን በተለያዩ ክፍሎች በተለይም ደግሞ በሆዳችን ዙሪያ በአንዳንድ የጡንቻችን ክፍሎች በሰብኩታኔሽ ቲሾች አካባቢ በቆዳችን ስር የሚከማቹ ያልተጠቀምንባቸው ኃይሎች እንደማለት ነው። ይህ ያልተጠቀምንበት ኃይል በቅባት መልክ ወይም ደግሞ በስብ መልክ በቆዳችን ስር ሲከማች ፋት ወይም ደግሞ ቦርጭ አለበለዚያም የሰውነት ስብ ብለን ልንጠራው እንችላለን። እንግዲህ ለዚህ አጋላጭ ምክንያቶች ወይም ደግሞ ተጽዕኖቹ ምንድናቸው ሲባል የመጀመሪያው የምግብ ቅበላ፣ የአካል ብቃት እንቅስቃሴ በሬጉላርሊ አለመኖር እንዲሁም ደግሞ የእንቅልፍ መብዛት ወይም የእንቅልፍ ማነስ፣ አንዳንድ ሰዎች ላይ አንዳንድ መድኃኒቶች በተለይ ሴቶች ላይ ለወሊድ መከላከያ የምንጠቀማቸው አንዳንድ ሆርሞናዊ የሆኑ መድኃኒቶች እንዲሁም ደግሞ የጄኔቲካሊ አንዳንድ በቤተሰባችን ውስጥ የጄኔቲካሊ ወፍራም ሰው ወይም ደግሞ የስብ የበዛባቸው ሰዎች ወይም ደግሞ ጄኔቲካሊ እንደዚህ አይነት በቤተሰባችን ውስጥ ካለ የመተላለፍ ወይም ደግሞ ከዘር ወደ ዘር የመተላለፍ ነገሮች ይኖራሉ። በጤና ምክንያቶች በጤና እክል ምክንያቶችም ደግሞ የምንወስዳቸው አንዳንድ እክሎች ለዚህ ሊዳርጉን ይችላሉ። ለሆድ ስብ ወይም ደግሞ ለቦርጭ የተለያዩ ምንጮች ሊሆኑ ይችላሉ። ምክንያቶቹ ግን በዋነኝነት ይህ በሆድ ዙሪያ የሚከማቸው ስብ ለአንዳንድ የጤና እክሎች ሊዳርገን ይችላል። በተለይም ደግሞ ከጤና ጋር የተቆራኙ ምክንያቶችን ስንመለከት አንዳንድ ጊዜ ለአይነት 2 የስኳር በሽታ ሊዳርገን ይችላል። ከደም ቧንቧ ጋር ከተገናኙ በሽታዎችም ሊዳርገን ይችላል። ስለዚህ ይህን ቦርጭ መቀነስ ወይም ደግሞ አጠቃላይ የሰውነታችን ጤና የመጠበቅ አጠቃላይ ጤናችን የመጠበቅ ጉዳይ ሊሆን ይችላል ማለት ነው። ፋት በርን የማድረግ ጉዳይ ማለት ነው። ቦርጭን የማጥፋት ጉዳይ። ቁጥር 1 ላይ የምናገኘው ከምግቦቹ ማለት ነው በዝርዝራችን ላይ እንቁላል ነው። እንቁላል ክብደት ለመቀነስም ክብደት ለመጨመርም የሚረዳ እጅግ ወሳኝ የሆነ ምግብ ነው። በተለይም እንቁላልን ለምን ቁጥር 1 ላይ መጣ ሲባል በውስጡ የያዘው ፕሮቲን ነው። ይህ ፕሮቲን ለምን አስፈለገ ሲባል በየዕለቱ ከሚያስፈልገን ምግብ ፕሮቲን ስንመገብ ማለት ነው ሆዳችን የጠገበ መስሎ እንዲሰማን ሰውነት የሚያስፈልገውን የካሎሪ መጠን ስለሚሰጠን ነው እንቁላል በአንደኝነት የሚመከረው። እንግዲህ እንቁላልን በምን አይነት መልኩ መጠቀም ይቻላል ሲባል እንቁላል ከአትክልቶች ከቲማቲም ከቃሪያዎች ጋር አንድ ላይ ሚዛናዊ አድርጎ መጠቀም ይህ ፋትን በርን ለማድረግ ይረዳል ማለት ነው። ቁጥር 2 ምስርና ባቄላ እንዲሁም ደግሞ የባቄላ ዘሮች እና አተር ናቸው። እነዚህ በተለይም ደግሞ ምስር፣ ባቄላና ሽሮ ለመስራት የሚያገለግሉ እጅግ በጣም ጠቃሚ ምግቦች ናቸው። ምክንያታችሁ ምንድነው ሲባል በጥራጥሬዎች ላይ የተመሰረተ ፕሮቲንና ፋይበርን ይሰጠናል። ይህ ደግሞ የምግብ ፋይበር የምግብ መፈጨትን የሚረዱ እንዲሁም ደግሞ የመርካት ስሜት እንዲሰማን የሚያደርጉ ሰውነታችን ይህ በውስጣቸው ያለውን ስብ ፋይበር ብሬክ ለማድረግ ወይም ደግሞ ፋይበርን ለመፍጨት የሚወስደው ኃይል ፋትን በተዘዋዋሪ በርን ለማድረግ ይጠቅማል ማለት ነው። እንዲሁም ደግሞ የራብ ስሜትን ለመቆጣጠር ቁጥር 3 ላይ የምናገኘው ሙሉ እህሎች ናቸው። ሙሉ እህሎች በአጠቃላይ
ካርቦሃይድሬትን የያዙ ናቸው። እነዚህ ካርቦሃይድሬት ደግሞ ለሰውነታችን እጅግ በጣም አስፈላጊ ናቸው። ሰውነታችን ክብደት ለማስተዳደር የአመጋገብ አካላችን አድርገን ከተጠቀምንበት በትልቅ በዋነኝነት መልኩ አጠቃላይ ካሎሪዎችን የምግብ ጥራትን የመጨመር የካርቦሃይድሬት ምንጭ የሆኑት በተለይም ደግሞ አስፈላጊ የሆኑት የሰውነታችን የራሱን ወደ ኃይል ምንጭነት ሜላይተስና በኪድኒን የሚቆጣጠረው ሪሰርች ማዕከል እንደሚያመላክተው ከሆነ እነዚህን ሙሉ እህሎች መጠቀም ለሰውነታችን ፋት ወይም ደግሞ የሰውነታችን ስብ ለማቃጠል በቁጥር አንድነት ይጠቅሷል። ይህም ሙሉ እህሎች በተለይም በኢትዮጵያውያን እንደ እንጀራ፣ ሌሎች ሙሉ እህሎችን መመገብ በባህላዊ መልኩ ማለት ነው ለሰውነታችን እጅግ ሚዛናዊ ሆኖ እናገኘዋለን። ቁጥር 4 ላይ የምናገኘው አትክልቶች ናቸው። አትክልቶች በተለይም ካሎሪ ከፍተኛ የሆነ ካሎሪ ሳንጠቀምባቸው የሰውነታችን ፋት ለማቃጠል የሚረዱ ምግቦች ናቸው። በተለይ ቲማቲም፣ ጎመን፣ ካሮት፣ ብሮኮሊን እንደ ቃሪያ፣ ዱባ ያሉት ምግቦች መጠቀም እነዚህ በውስጣቸው በፋይበር፣ በውሃ፣ በቫይታሚኖች የታጨቁ ናቸው። እንዲሁም በተጨማሪም በማዕድናት የታጨቁ ናቸው። እነዚህ ብዙ አትክልቶች ከሌሎች ምግቦች ጋር ሲነጻጸሩ ዝቅተኛ የሆነ ካሎሪ ያላቸው ስለ ስብ ስናስብ እነዚህን አትክልቶችን ከሌሎች ምግቦች ጋር ደባልቆ መጠቀም ከካርቦሃይድሬት እንዲሁም ደግሞ ከፕሮቲን በተጨማሪ የሰውነት ሚዛናዊነት ለመጠበቅ የአመጋገብ ዋጋ ያላቸው መጠን ሲደመር የአመጋገብ ዋጋ የሚሰጡን ወሳኝ ምግቦች ናቸው። ቁጥር 5 ላይ የምናገኘው ሙሉ ፍራፍሬዎች ናቸው። ፍራፍሬዎች የስኳር ምንጮች ናቸው። ነገር ግን ይህ የስኳር ምንጭ በተፈጥሮ የሚገኝ የስኳር ምንጭ በመሆኑም በውስጡ የያዘው የውሃ ይዘት፣ የፋይበር ይዘት፣ የማይክሮኒውትሪየንት ይዘት ፋትን በርን ለማድረግ እጅግ በጣም ወሳኝ ነው ማለት ነው። በተለይም ትኩስ ፍራፍሬዎችን፣ ሙሉ ፍራፍሬዎችን መጠቀም ከፍተኛ የሆነ ከተቀነባበሩ ስኳሮች ሰውነት በውስጡ ያለውን ውሃ እንዲተካ ይረዳል። በተለይም ደግሞ ፖምና ብርቱካንን አንድ ላይ በጁስ መልክ መጠቀም ይህን ፋት በርን ለማድረግ ይረዳል። በተለይ ሶዳና ከፍተኛ የሆነ ስኳር ጭማቂ ያላቸውን ከመጠቀም እነዚህም በተፈጥሮ የምናገኘው ጭማቂዎችን ያለምንም ስኳር ኦሪጂናሊ እነሱ መጠቀም እጅግ ጠቃሚ ነው ማለት ነው። በስድስተኝነት ላይ እርጎ ነው። እርጎ በተለይም ደግሞ የማጣፈጫ የወይን የማቆያ ኬሚካል ያልተጨመረበትን ትክክለኛውን እርጎ ተፈጥሯዊ እርጎ መጠቀም የፕሮቲን ይዘትና የካልሲየም ይዘቱ ይህን ፋት ለማቃጠል እጅግ በጣም ጠቃሚ ሆኖ እናገኘዋለን ማለት ነው። ከፍተኛ የፕሮቲን ይዘት ስለሚሰጥ ሰውነታችን የሚያስፈልገው የፈሳሽና የፕሮቲን ይዘት ለሰውነታችን ስለሚሰጠን በተጨማሪነት ካሎሪን ሳንጨምርበት ሰውነታችን ፋት በርን ለማድረግ ይረዳዋል ማለት ነው። ሰባተኛ ጤናማ ስቦች ናቸው። ጤናማ ስቦች በተለይም ደግሞ ብዙዎቻችን ከአቮካዶ፣ ከለውዝ ዘሮች፣ ከወይራ ዘይት የምናገኛቸው ተፈጥሯዊ ስቦችን መጠቀም የኃይል ስብ የበዛባቸው ከመጠቀም ይልቅ እነዚህ በተፈጥሮ የምናገኛቸው ከፍራፍሬዎችና ከተፈጥሮ በተለይም ደግሞ ጤናማ ሰላጣዎች ላይ ብንጠቀማቸውና በሰላጣዎች መልክ ብንጠቀማቸው እነዚህን ፋትን በርን ለማድረግ ወይም ደግሞ የሰውነታችን ቅባት በቦርጭን ለመቀነስ እጅግ በጣም ጠቃሚ ናቸው ማለት ነው። የሆድ ስባችን ማቃጠል ይቻላል ሲባል ከላይ በጠቀስናቸው ምግቦች የመጀመሪያው ራሳችን ላይ ልናይ የምንችለው የክብደት መቀነስ ሊኖር ይችላል። የተሻለ ምግብ አወቃቀር ራሳችን ላይ ልናይ እንችላለን። የተሻለ ሙሌት፣ የበለጠ ወጥነት ያለው የሰውነት ጉልበት ሊኖረን ይችላል። ከመጠን በላይ የሰውነት መቀየር ሊኖር ይችላል። ነገር ግን በ7 ቀን ውስጥ ይህን ሁሉ ምልክቶች ለማየትና ይህን ሁሉ የሰውነት ለውጥ ለማየት እለት ተዕለት እነዚህን ከላይ ያልናቸውን ስቴፕ በስቴፕ ልንጠቀማቸው ይገባል ማለት ነው። ክብደት ለመቀነስ ወይም ደግሞ ቦዲ ፋትን ወይም ደግሞ ቦርጭን ለማጥፋት ስለሚጠቅሙ ምግቦች አዲስ ነገር ካገኙ እኔ ከዝግጅቱ ጋር የነበርኩት ሐኪም ደበሌ ደገፉ ነኝ፣ ፐብሊክ ሄልዝ ኦፊሰር። አዲስ መረጃ ካገኙ ሰብስክራይብ፣ ሼር በማድረግ አብራችሁን እንውላለን። መልካም ጊዜ፣ መልካም ቆይታ። እናመሰግናለን።